እንደነው እየሰራ አዎ ታጣቃት የሰራው ይሄ ነገር ዝም ቢቃጥሽ ሊው ሳንቲም ከተት ስንት ነገር አረም ወፍ ምንም ፍቅረኛ አንፈልግም ምንሽ ሳይታሰር ይላል አሁን እዚህ የኢሮፕ ሰዎች ቆንጆ እርጎ ይሸጣል ተብለናል ቀዝቃዛ እርጎ የምር እውነት እንሂድና ታውቃችሁ መጀመሪያ ስሟን ትነግረናለች የራሷ ካምፓኒ ያላት ሲኢኦ መስራች ናት እስቲ ስሟን ትንገረን ማን ትባያለሽ ስሜ ሎዛ አሁን ሮም የሚገኘው ታዋቂ ሬስቶራንት ነው መጣ ነው ከተከፈተ 4 አመት ሆኗል እንተዋወቅ ወደ ጣሊያን ዋና ከተማ ሮም ነው ሮም ዓለም ላይ በጣም ታዋቂና በታሪክ የበለጸገች ከተማ ናት ከ2700 ዓመት በላይ የሚደርስ ታሪክ ያላት ሲሆን የጥንቷ ሮም ኤምፓየር ማዕከል ነበረች ዛሬ በሮም መንገዶች ላይ ስትሄድ ዘመናዊ ህይወትን እና የሺዎች ዓመታት ታሪክን በአንድ ቦታ ማየት ትችላለህ እዚህ የምትመለከተው ፎሮ ሮማኖ ወይም ሮማን ፎርም ነው ይህ ቦታ በጥንቷ ሮም ከተማ ዋና ማዕከል ነበር ከ2000 ዓመታት በፊት ሰዎች እዚህ ሰበሰቡ ነበር ፖለቲካዊ ውሳኔዎችም ያደርጉ ነበር ንግድ ይካሄድበት ነበር እንዲሁም ሃይማኖታዊ ስርዓቶች ይከናወኑበት ነበር ዛሬ እዚህ የምናያቸው አምዶች የተረፉ ህንጻዎች የጥንቷ ሮም ታላቅነት ያስታውሰናል ይህ ግዙፉ አምፊቲያትር በጥንቷ ሮም ዘመን የተገነባ ሲሆን በ80ኛው ዓመተ ምህረት በንጉስ ነገስታት ኢቲዩስ ዘመን ተከፍቷል በዚህም ቦታ በሺዎች የሚቆጠሩ ሰዎች ተሰብስበው የግላዲያተሮችን ውጊያና ሌሎች ህዝቦች መዝናኛዎች ይመለከቱ ነበር ዛሬ ግን ኮሎሲየም የጥንቷ ሮም ኃይልና ታሪክ ትልቅ ምልክት ሆኖ ቆሟል ከጥንታዊ ህንጻዎች በኋላ አሁን ደግሞ ወደ ሮም በጣም ዝነኛው የውሃ ምንጭ ትራቪ ፋውንቴን መተናል ለዚህ ውስጥ ነው ሰው ሳንቲም ይበትነው የማት ቱሪስት አለ ዋው ደግሞ በጣም የሚያምረው ባይዘው ይታያችኋል ልደውላቸው እስቲ የት እንዳሉ ልጠይቃቸው ፀሐዩን አልቻልኩትም ማለት በጣም ነው የሚያንቃቃው እዚህ ወራ ላይ ወይኔ እንዴት ነሽ ብራ እንደነው እየሰራ አዎ ታጣቃት የሰራው ይሄ ነገር ዝም ቢቃጥሽ ሊው ሳንቲም ከተት ስንት ነገር አረም ወፍ ምንም ፍቅረኛ አንፈልግም አለ ፍቅረኛ እንዴ ሁለት ኮረክ ፍቅረኛ ሶስት ኮረክ ባለ ትዳር ከዛ አንድ ኮረክ ወደው ተመልሰህ ትመጣለህ ይላል ምኞት ይሳካል አረ ቆይ ስላቲ በዛ ከፍለ መግባት አለብኝ መሰለኝ የት በውስጥ እዛ ጋር አይቻቸው ታችኛው በኩል መሰለኝ ምንሽ ሳይታሰር ይላል ማን ነው ይተበር እንዴት ናችሁ ሁሉ ፊስ እንዴት ነው እዚህ በዚህ ተገናኘን አማንሽ አንቺ ጠፋሽ ሁሉ ፊስ እየሰራል እንዴት ናችሁ አማን እኛ ምን እናውጣ ቢግ ማን ቲንግ እንዴት ነው ሁሉ ፊስ ነው ተገናኘን እዚህ ተገናኘን ዩቲዩበር ላይ ዩቲዩበር ሰው እንዳለ እዚህ ነው እንደምታዩት አበሻም አለ ባይዘው እሱም አበሻ ነው ባይዘው አበሻ አይደል እንዴ አበሻ ነሽ ብራዘር ኖ አማርኛ ሲጎበኛ አግኝቼው እንዴ አበሻ እዚህ ጋር እንዴ አበሻ ነሽ እንዴ ብሮ አበሻ ነሽ እንዴት ነው ሁሉ ፊስ አለን ያስሙ ይህ ውብ የውሃ ምንጭ በ18ኛው ክፍለ ዘመን ተገንብቶ በ1762 ተጠናቋል በመሃሉ የምናየው የባህር አምላክ ናፕቶን ሐውልት ነው እናም በሮም የሚገኘው ይህ ቦታ ሲጎበኙ ብዙ ሰዎች ሳንቲም ወደ ውሃ ውስጥ ይጥላሉ በታዋቂው እምነት ሳንቲም ወደ ትራቪ ፋውንቴን መጣል አንድ ቀን ወደ ሮም እንደገና እንድትመለስ እድል ያመጣል ይባላል ሮም ልዩ የምታደርጋት ነገር ይህ ይመስለኛል በአንድ ቦታ የጥንታዊ ታሪክን ታያለህ በሌላ ቦታ ደግሞ ዘመናዊና ህያው የከተማ ህይወትን ታገኛለህ ሮም ብቻ የሚታዩ ውብ ህንጻዎች አይደሉም እያንዳንዱ ድንጋዮች እያንዳንዱ አምድ እና የአንዳንድ ጎዳና የራሱ ታሪክ አለው ስለዚህ ሮም ከመጣችሁ ቦታዎችን ብቻ አትመልከቱ ከእያንዳንዱ ህንጻ ጀርባ እያንዳንዱ ድንጋይ ጀርባ ያለው ታሪክ ለማወቅ ሞክር አስፈልገ ኤፊ በጣም ምንድነው በአዳም ልኮ ነው ያልከው ሳንቲም ወሮ ለኔ 2 ሳንቲም ስትወረወር ምንድነው የሚባለው 2 ሳንቲም ሲሆን ትጠብሳለህ 3 ከሆነ ታገባለህ እንደዛ አንድ ከሆነ ሮም ትመለሳለህ ሁለት ኮይን አጤው ለማን ተሰባሰበ ይበረግድልሃል ሁለት ኮይን
ይበረግልልሻል። ስድስት ሁለት ቆይ እየጨቆነኝ ነው። እኔ ምን እንዳደረኩ አላውቅም። ሊዮ በህግ አምላክ ምን እንድን ነው እረፉ እንጂ። እሺ ኤኒዌይ እንዴት ናችሁ? አሁን እዚህ ቆንጆ እርጎ ይሸጣል ተብለናል። ቀዝቃዛ እርጎ እውነት እንሂድና እርጎ እንጠጣለን። ምርጥ እርጎ ነው። ጣሊያን ተቆጣጥረዋለች። እንዴት ነሽ? ሁሉ ሰላም? እንዴት ነሽ? በስተመጨረሻ ቁጭ አለን። ሙቀቱ እሳት እና ማሊያውን ሳትነግሪኝ ያንቺ እንደሆነ እኮ አላውቅም ነበር። እያስተዋወቅክ ነበር የመሰለኝ ማስታወቂያ። የኔ ነው ብለህ መስራት አታስተዋውቁም? ያንተ ኦርደር ያደረጉ ነበር የነሱ ነው። በሰው ብቻ ነው የምትሸጪው? በሰው ሊሚትድ ነው? ያ አሁን ያስመጣሁት የተወሰነ። እስኪ ንገሪያቸው ስለ እንትኑ እስኪ። ይሄ ማሊያ ብዙ ተወዷል። ባይዘው ወይ ነው ማሊ ብዙ ሰው ወዶታል ማሊያውን። ያ እስኪ አስረጃቸው ስለ ከኔ በላይ ስተመስ 30 ፓውንድ ንገሪያቸው። እንዴ በጣም በቃ እንደምታዩት በስማ ይሄና ግን እያኮራሽ ነው ሰሞኑን ያምራላ። ዲቴሉን ደግሞ በጣም ተደመመው። ጀበና ማለት ነው። ኖ ለንደን እኮ ይዤ ነበር። ያ ኔክስት ይር እንደዛ አደርጋለሁ። እና ኦርደር የትም ሀገር ላይ ኦርደር ካደረጋችሁ 2 ቀን 3 ቀን ያ ይደርሳል። አንድ ሰው ላስተዋውቃችሁ ወደድኩ ማለት ነው። አዲስ አበባ ነው የምትኖረው። ላስተዋውቃችሁ መጀመሪያ ስሟን ትነግረናለች። የራሷ ካምፓኒ ያላት ሲኢኦ መስራች ናት። እስቲ ስሟን ትንገረን። ማን ትባያለሽ? ስሜ ሎዛ ብርሃን ይባላል። ሆይ የሎዝ ኮስሜቲክስ ሜካፕ ፋውንደር እና ሲኢኦ ነኝ። በጣም ደስ ይላል። እስቲ ስለ እንትኑ ንገሪኝ፣ አጀማመሩ እና ስለ አንቺ ባክግራውንድ። ባክግራውንዴ የመጣሁትኝ አዲስ አበባ ነው ተወልጄ ያደግኩትኝ። ፍሮም በጣም ላቪንግ ፋሚሊ ነው ተወልጄ ያደግኩትኝ። ግራጁዌት ካደረግኩኝ በኋላ ሃይ ስኩል ግራጁዌት ካረኩኝ በኋላ አዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂኒሪንግ ነው የጨረስኩትኝ። ግን እሱ አልነበረም ሁልጊዜ ፓሽኔ። ላይክ ሞር ኦፍ ቢዩቲ ውስጥ ምናምን ነበረ ደስተኛ የሚያደርገኝ ነው። ያው አባቴ ኢንጂነር ስለነበረ I had to take the title of ጂኦሎጂስት ነው የኔ አባት። ኢንጂነር የሚለውን ታይትል መውሰድ ነበረብኝ። እሱ ለቤተሰቦቼ የተደረገ ሰክሴስ ነው። ከዛ በኋላ ግን አይኤምኤስ ትምህርት ቤት ለያጎሌ ጋር ሜካፕ ገባለሁኝ። ፋሚሊ ነን እና እኔም ጎበዝ እንደነበርኩ አላውቀውም። ሳላስበው ፓሽኔ ሆኖ በዛ ስራ ውስጥ እቀጥላለሁኝ። ከዛም ለንደን ኮሌጅ ኦፍ ሜካፕ ሄጄ አይኤምኤስ ከጨረስኩ በኋላ ለንደን ኮሌጅ ኦፍ ሜካፕ ሄጄ ደግሞ እዛ ወረቀቴን ይዛለሁ። ከዛ ወደ ሀገሬ ተመልሼ የመጀመሪያ ስቱዲዮ ከፍታለሁኝ። እነዚህ ነገሮች ሲወሩ ናቸው ቀላል እንጂ ፕሮሰስ አላቸው። በጣም ከባድ ጊዜያቶች ነበሩና። ኦኬ ፈርስት ካምፓኒሽን ከከፈትሽ ስንት ጊዜ ሆነሽ አሁን ባጠቃላይ? አሁን ኦልሞስት ወደ 3 አመት ከምናምናችን ነው ይሆናል። ረጅም ነው። እንዴት ነው ፊድባክ ሁኔታ አየሽው? ምናምን የሰውን አቀባበል ቱ ቢ ኦነስት ፊድባኩ ላይክ በጣም ነው የምወዳቸው። ላይክ ስፔሻሊ ክላይንቶቼ ላይክ በጣም ያላሰብኩት አይነት ፊድባክ ነው ያገኘሁት የነበረው። ስፔሻሊ ደግሞ በብራንዳችን ልክ ግራጁዌት አድርጌ ከመጣሁ በኋላ እንደነገርኩኝ በሜካፕ ውስጥ ነበረ እየሰራሁኝ የነበርኩትኝ። ከዛ በኋላ ወደ ብራንዳችን እንገባለን። ወደ ብራንዳችንም የገባንበት ሪዝን አለው። እሱን ደግሞ ሌላ ቀን በደንብ በሰፊው ሌላ ሴሽን እሱን እነግርሃለሁኝ። እና አሁን በአሁኑ ሰዓት ጀርመን ላይ እና አሜሪካ ላይ ካምፓኒያችን ቤዝ አድርገው ከዛ ማኑፋክቸር እያደረግን ለሀገር ቤት ሊፕ ግሎሶቻችንን እያከፋፈልን እንገኛለን። ኦንላይን ስቶር አላችሁ? ኦንላይን ላይ የትም ማንም ሰው መላው ዓለም ላይ ያለ ሰው ማዘዝ ይችላል ማለት ነው? ኦንላይን ላይ አለን። ሞር ኦፍ ኢንስታግራም ላይ ሪች አውት ቢያደርጉልን ወይ ሎዛ ብርሃኔ በሚለው አካውንት ኦር ደግሞ ሎዝ ሜካፕ በሚለው አካውንት ሪች ቢያደርጉ ፕሮዳክቶቻችንን በቀላሉ ማግኘት ይችላሉ።
አዲስ አበባ ላይ ደግሞ ያለውን ስቶር ብትነግሪኝ። ሁለት ስቶር ነው ያለው። አዲስ አበባ ላይ 2 ብራንቾች አሉ። አንደኛው ብራንቻችን ቢዩቲ ሳሎን ሲሆን ደንበል ጋር ነው የሚገኘው፣ ደንበል አደባባይ ጋር ነው ያለው። ሁለተኛው ደግሞ አምባሳደር ሆቴል ሚሊኒየም ሆል ጋር አምባሳደር ሆቴል ላይ ነው የምንገኘው። ከአንድ ወር በኋላ ደግሞ ሶስተኛ አሪፍ እየሄደ ነው ማለት ነው። ሰክሰሳችሁ እንደዚህ እያለ ነው ማለት ነው። እውነት ነው። በጣም ደስ ይላል። ግን እስቲ ለያንግ ለሚወጡ ሴቶች አሁን በሜካፕ ላይ በቢዩቲ ላይ መምጣት ላይ የሚፈልጉ ምን ትመክራቸዋለሽ? እኔ ድሪማችሁን አትግደሉ ነው የምለው እና በጣም ገና አልተሰራበትም ቢዩቲ ኢንዱስትሪ እና በጣም ብዙ ነገሮች ማድረግ እንችላለን። ስፔሻሊ አፕካሚንግ ሜካፕ አርቲስቶች የኛ ካምፓኒ በጣም ብዙ ሰፖርት ቢያደርጓቸው ነገሮች አሉ። ስፔሻሊ ፕሮዳክቶች ላይ በጣም ሰፖርት እናደርጋለን። እኔ ያለፍኩባቸው ሰክሰስ ላይክ እኔ ሎዛ እዚህ ጋር ለመድረስ ያለፈቻቸው በጣም ብዙ ስትራግሎች እና መሰናክሎች አሉና በተቻለን አቅም ደግሞ ከኛ ተናናሾችና አፕካሚንግ የሆኑ ልጆችን ሰፖርት በማድረግ የተሻለ ደረጃ እንዲደርሱ ማድረግ ነው። ምክንያቱም the next generation ወጣቱ ለሀገራችንም ለምንም የሚያስፈልጉን ጀነሬሽኖች። ሎዛ ትባላለች። በጣም ታታሪ ሰራተኛ ናት፣ ጎበዝ ናት። እኔ በበኩሌ በጣም ፕራውድ ሆኜባታለሁ። በዚሁ ቀጥ ይላለው። እሷን ደግሞ ማግኘት ለምፈልጉ ኢንስታግራሙን አስቀምጬላችኋለሁ። እዚህ ጋር ቪዲዮ የተቋረጠባችሁ ትንሽ የቴክኒክ መቆራረጥ ነው። ያጋጣሚ ነው፣ ማይኩ ጠፍቶ ድምጻችን ስለጠፋ ነው። እሷ እንዳለችው ደግሞ ኮሜንት ላይ ሎዛ ብሎ የጻፈ ወይ እሷን ማርክ ጽፎ ብዙ ላይክ ላገኘ እኔንም ደግሞ ሰብስክራይብ ላረጋችሁ ጊቫዌ ያለኝ ብላለች። የሷን ፕሮዳክት መጠቀም ትችላላችሁ ሴቶች። ስቶሯን ደግሞ ሜንሽን ስላደረገች እዛ ሄዳችሁ በአካል ፕሮዳክቷን ቼክ አድርጉ። ቪዲዮአችን በዚህ መልኩ ይቀጥላል። ተከታተሉን። ይሄንን አካውንት ሞር ሰብስክራይብ ላደረገ ሰው እና ደግሞ አትሎስ ሜካፕ ብሎ አትሎስ ሜካፕ ወይም ደግሞ አትሎስ አብራኒ ብሎ ሞር ኮሜንት ላደረገ ሜካፕ አርቲስት ስፔሻሊ ሜካፕ አርቲስቶች በጣም ደስተኞች ነን። ማበረታታት እንፈልጋለን። አንደኛው ሽልማታችን የሚሆነው ለመጀመሪያ ለወጣው ሰው የብራንዳችንን የኮስሜቲክ ፎቶዎቻችንን ነው የምንሰጠው። ሁለተኛ ለወጣው ሰው ደግሞ አዲሱ ክሊኒካችን ላይ መጥተው ሰርቪስ መጠቀም ይችላሉ። ከፈለጉ ሃይድራፌሻል፣ ማይክሮኔድሊንግ ወይ ደግሞ ቤሊ ፋት ሪሙቫል ማድረግ ይችላሉ ማለት ነው። ቱሪስት እንዴት እንደሚገነጥሉ ታውቃላችሁ? ይሄኛው ማለት ነው 5 ዩሮ ነው የሸጡልኝ፣ አንድ ኮካ ኮላ ማለት ነው። እነሱ የሚገዙት 50 ሳንቲም ምናምን ነው፣ 4 ብር ከ50 ምናምን የሚያተርፉት። እዚህ ጋር ሌላ አበሾች አግኝቼ አንድ አይስክሬም ነው የገዙት። አንድ አይስክሬም 8 ዩሮ 16 ዩሮ ላይ ያስከፍሏቸው። አይስክሬም 1 ብር አይስክሬም ይሸጥ ማለት ነው ኖርማሊ። በጣም እስካመሮች ናቸው በጣም ሲበዛ። ሌላ ቦታ ሬስቶራንት ና ካላችሁ የሚጠሩባችሁ ዋጋ ኤክስፔንሲቭ ነው። ለአንድ ነገር ተጨማሪ ነገር ለምታዙት ሁሉ ሌላ ሀገር አሁን በነፃ የሆነ ነገር እዚህ ሀገር ክፍያ አለው። ከሮም፣ አዲስ አበባ፣ መቀሌ፣ ጋሃውስ፣ አዲግራት፣ አዲግርፋ፣ መርጋድ፣ ሎዛ፣ ማርካን Priscilla. ሰው ላስታውቃችሁ እዚህ ጋር አጠገቤ ጋና ይሻል አዞር ዮርፎም ጋና ነው እና ለመጀመሪያ ጊዜ ቶርናመንቱ ላይ መጣችሁ አንቺ ላይ መጣችሁ። ኢትዮጵያን በጣም ትወዳለች። የኢትዮጵያን ባህል ለመታወቅ እዚህ ድረስ መታረም አክብራለች፣ ወደዋለች። What you're saying? What's my what? About the tournament. It was nice. I enjoyed it. ለኔ የመጣችው የሷ ጓደኛ ናት። እኛ አግኝተናት ስንተዋወቃት ኢትዮጵያኖች በጣም እንደምትወድ ነግራን ለመጎብኘት ነው የመጣችው፣ ቶርናመንቱ ማለት ነው። እስቲ እሷ ደግሞ ትነግራናለች ስለ ቶርናመንቱ እንዴት አየችው። ዛሬ የመጨረሻ ቀን ስለሆነ ምግቡም ደግሞ ትሞክር ነው። እስቲ ትንገረን። What do you think about the tournament? I think it was nice. It was inclusive, I'll say. I did enjoy. It was my first time, but yeah, it was great so far. Yes. ምግቡም ትሞክረውና ደግሞ ትነግራናለች ማለት ነው። ፈርስት ታይም ነው? Yes, first ever.
Yeah, we'll see. እናመሰግናለን። በጣም ውስጣቸው የተባረክ የተቀደሰ ማዕድ አድርገን የተባረክ አሜን። I've actually watched it before. Like I was watching a guy from America who went to Ethiopia for like a tour. Good Yeah. when you eat it alone. So what you basically do is you take a piece of the injera, Yeah. you scoop from whatever you want to eat, and then you eat. And Ethiopians, we have a thing called gursha. Whoever we have respect Oh, and yeah. love to. I've watched that. we- Thank you. How is it? It's nice. A bit sour. Not really. I could taste like meaty and spice, so it's nice. Yeah. Do you like spicy? Not too spicy, but it's nice. Just okay. But try the shiro and try it. What's for this? us. ከምር የሚሰራው That's the name, Shoroye Lavi. ንገሯት ከምን እንደሚሰራ። Thank you so much. That's very helpful. ግራ ገባኝ ራቢኝ የትኛው እንደምበላ And be careful with your hand. Don't burn yourself. Shakla tips. Say shakla tips. Hey? Shakla tips. Shakla tips. There you go. Okay, now I can. Yeah? Yeah, that's, we have something similar, but we call it. So, can you just rate? I think it's really nice. I've had the injera before with something else, but trying it with different dips was nice. Yeah. I would say my favorite was that one on the side. Shakla tips. Okay. And the mince. Okay. Katfo. And then the yellow stuff that was here. Shiro. Shiro. Nice. Yeah. I'll give it a strong 9. Strong 9? I'll come again. Congrats. Okay. የኢትዮጵያ ምግብ 10 out of 10. Really? 10 out of 10. Yeah. Okay. For me too. ጤና ሰው 10 out of 10. Yeah, በጣም 10 out of 10. እኔ The food is ጤና really ሰው good. ኢትዮጵያ እንደ ኢትዮጵያ ነው በቃ ቴስቱ ላይ። እሺ አሁን ሮም የሚገኘው ታዋቂ ሬስቶራንት ነው የመጣ ነው። ከተከፈተ 4 ዓመት ይሆነዋል። እንተዋወቅ። እንዴት ነው? ሰላም ነው? ምርግዳ ሬስቶራንት ይባላል። ባለቤት ነው። አንዳንድ ነገር ጠይቀዋለን። ከዛ ደግሞ ምግባችሁን ለመቆስ የመጣ ነው። ሮም ሰው ከመጣ ሪኮመንድ ለማድረግ ያው ያለውን ነገር እና ያንተ ነው ባክግራውንድ ነገር ለስላል። ምርግዳ ሬስቶራንት የተከፈተው በ2022 ኦክቶበር ወር ነው። አሁን ውስጥ ወደ 4 ዓመት ይሞላል። እዚህ ሬስቶራንት ላይ ተመርካለሁ። መጀመሪያ በፓርማ የሚባል ከተማ እንጀራ ጋግሬ የምገር እያረኩ ነበረ። ከዛ ተነስቼ ሬስቶራንት ለመክፈት ሳስብ የሚጋር ሙባረኩና አንዳንድ ሰራቶች ሙያ በመውሰድ ተከታታይ መስራት ጀመርኩ። ቦምብ ከዛ ወደ ሮም መጣሁ። ወደ ሮም ስመጣ ቤት ፈለግኩኝ ሬስቶራንት ለመክፈት። ከዛ የሆነ ኢትዮጵያ ኮሚቴ የሚባል ቦታ ነበር። እዛ ተከራይቼ የተወሰነ ጊዜ ከሰራሁ በኋላ 2022 ላይ ገዝቼ እዚህ ገብቼ ያው እንደምታየው የጣሊያን የነበረ ሬስቶራንት ወደ ትምህርት ተቀይሮ ምርግዳ ሬስቶራንት ተሰርቷል። ምርግዳ ያልኩበት ምክንያት የተወለድኩበት ቦታ ነው። አንድ ሰው ከገጠር ከትንሽ ቦታ ተነስቶ አላማ ካለው ትልቅ ደረጃ እንደሚደርስ ለሌሎች ምሳሌ ሆነ። እኔም የተወለድኩበት ያለበት መንደር የመጣሁበትን ባለመርሳት እንዲያስብ በጣም ደስ ይላል። ኢንስፓየር ያደርጋል። በጣም ወድጄዋለሁ። ታሪኩን ሰምታችሁታል። እናንተ ደግሞ ሮም ከመጣችሁ ይሄንን ቤት መሞከር አለባችሁ ግዴታ ማለት ነው። በአካል መጥተው እንደሚሞክሩ ተስፋ አደርጋለሁ። ከመጣችሁ ደግሞ በፋኒ በኩል የመጣ ነው ካላችሁ እንግዲህ ዲስካውንት ጠጅ አለ። ያለውን ነገር ስለገር ምን አለ? ለምሳሌ ይሄን እያዩ ነው። ይሄን ትሸጣላችሁ እንደዚህ ነው። አንዳንድ ሲምፕል የሆነ ለጊፍት የሚሆኑ እቃዎች እንሸጣለን። እቃዎች ነው ሆኖ እና ኢትዮጵያ ይኖራል። ያልተቆላ ቡና ጥሬ ቡና እንሸጣለን። አንዳንዴ ዘንድ ቡና እንሸጣለን። ይሄ የማን ነው? እናንተ የኛ አይደለም። ኖርማሊ የኛ ነበረኝ የቤት ስንሰራ ግን
ኤም ስለሆነ ከኛ ጋር ይመሳሰላል። ግን አንዳንድ ነገሮች ይሻላል። ልጆች ሲበጥሩ ነው ለጊፍት ስለሚፈልጓቸው ለጊፍት ይወስዳል። ባህሉንም በዛው ታስተዋውቃለህ። አይ ሞር ኢትዮጵያዊ ነገር ነው። በጣም ደስ ይላል። ተቀመጥና አረፋሉ